ነው ቅድስቴ። ሴት ልጅ አቅፎ የማይተኛ ወንድ እኮ ወልድ አይባልም። ታይ ግን ታይ አለም ታይ ደሄ መድብል እግዚአብሔር ይስጠውና እሱ እኮ ነው ያዳነሽ አይደል እንዴ? ምን ነግሮኛል። የተጎዳ ክፍል አለ። መርዙ ደግሞ በጣም ውስጥ ይወጣ። የተጎዳ ነገር ሁሉ መልሶ ይጠገናል። ያ ማለት ደግሞ ትድናለህ ማለት ነው። አመኔን ብሩክ ቅድስትን ድጋሚ ታገባታለህ። ምሬን እኮ ነው ቅድስቴ። አንቺ ለመሰለች ቆንጅዬ ሴት ስልቦንድ እንዴ ያውም ደግሞ ልጅ መውለድ የማይችል በፍጹም አታገቢው። ቆይ ግን ምን ይምልሽ መውለድ ሳይችል እንዴት ነው ሴት አገባለሁ ብሎ የሚያስበው? እሺ እኔ አገባዋለሁ ደግሞ ችግሩንም ቢሆን አብረን ሆነን እንፈታዋለን። እሺ ቅድስቴ አንቺ እኮ አታውቂም። ምንድነው ማላውቀው? ቅድስቴ ምን ያህል አስፈላጊ እንደሆነ እኮ አታውቂም። ገብቶኛል፣ ግን ደግሞ እሱ ከፍቅር አይበልጥም። ጅል እሱን ካገባሽ በኋላ በማግስቱ ከሌላው እንደጋር ትጋደሚ ነው? ምን ሆነሻል? ይሄ እኮ ኃጢአት ነው። ኦኬ እባክህን ይቅርታ አድርግልኝ፣ ከልብ ተጸጽቻለሁ። በቃ ችግር የለውም፣ ይቅር ብሎሻል። አላደረኩላት፣ ይቅርታም አላደርግልሽ። ስላልገደልኩሽ ብቻ መስግኝ። እሺ እሺ ብሩክ። በቃ አሁን ወደ ሆስፒታል እየሄድን ነው። በጣም ተጎድቻለሁ። ሰው የመሆን አይመስለኝም። ቆይ እሳቱ እኮ አቃጥሎሽ ነበረ። አዎ እንዴ ቆይ ጎረቤት የለም እንዴ? ጭሱን ሲያዩ ስለምን አልመጡም እንዴ? እሳት እኮ ወዳጅና ጠላት አይለይም። አይወዱኝም። ማለት በቃ ይበቃሻል። ቆይ አለ እንዴት ለዚች ህፃን ልጅ እንደዛ አይነት ነገር ታወሪያለሽ? ቅድስት አትቆጪ። አይ የምትይኩን በጥፊ ነው ማጠናግርሽ። አዎ እሱን ትችያለሽ፣ መብትሽ ነው። ቆይ ግን አንቺ እንዴት ለምሳሌ መድብል ሰው ገሏል ዝናን ገሉታል ብለሽ ታወሪያታለሽ? ዲሞክራሲ የሚባል ነገር አለ። ከዲሞክራሲ መካከል ደግሞ አንደኛው መብት ነው። መብት። ሰላም የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበልልኝ። እንደምን አላችሁ? እንደምን ቆያችሁልኝ? እንግዲህ ከረጅም ጊዜ በኋላ በድጋሚ ተመልሼ ከች ብዬላችኋለሁ። ታዲያ እንግዲህ እንደተለመደው ይህንን ቻናል ላይክ ሼር በማድረግ ደግሞ ልታበረታቱኝ ግድ ይላችኋል። ምክንያቱም ለረጅም ጊዜ ቪዲዮ እየሰራሁ ስላልነበረ ቻናሉ እንግዲህ ላይክ እና ሼርም ብዙም የለውም። ስለዚህ ቫይራል እስኪወጣ ድረስ እናንተ ላይክ ሼር ኮሜንት ማድረጋችሁ በፍጹም እንዳይረሳ። ዛሬ እንግዲህ ከምሳሌ ድራማ ጋር አብሬ ተመልሼላችሁ ከች ብያለሁ። እንግዲህ በጣም ብዙ ክፍሎች አልፈውኛል። እንግዲህ ዛሬ በአቋራጭ ነው ከች ያልኩላችሁ ማለት ነው። ታዲያ እናንተ እንግዲህ እኔ ቪዲዮ ላይክ እና ሼር ማድረግ ሌሎችም እንዲዳረስ ታደርጉልኛላችሁ ማለት ነው። እንግዲህ በዛሬው ክፍል ማህሌትና ብሩክ እንግዲህ ዛሬም ድረስ ጎን ለጎን እሷም ሴራዋን እየጎነጎነች የነብሩክ ትዳር እየፈተነች እዚህ ጋር ደርሳለች ማለት ነው። እንግዲህ ክፉ ሰው ቶሎ አይሞትም አይደል የሚባለው። ማህሌት እንግዲህ መሞት የምፈልገው በአንተ እጅ ነው በሚል እንግዲህ ብሩክን እየተፈታተነችው ትገኛለች። ብሩክም እንግዲህ ከአቅሙ በላይ ስለሆነችበት እሷ ላይ በተደጋጋሚ ጥቃቶችን እየሰነዘረ ይገኛል። አሁን ግን በጣም ትንሽ ከረር ያሉ ጥቃቶች ላይ ደርሰዋል። ነገር ግን እሷም በሱ በህይወቱ በጣም ሊፈተንበት የሚችለውን ትዳሩን አደጋ ላይ ሊጥል የሚችል ነገሮችን አድርጋለች። እንግዲህ በዚህ ምክንያት ብሩክ ይመስለኛል እንግዲህ ትንሽ ጉዳት የደረሰበት ይመስለኛል። ይህንም ጉዳት ተከትሎ እንግዲህ የቅድስት ያክስት ልጅ ደግሞ ብሩክ ከዚህ በኋላ መውለድ ስለማይችል ብሩክ ጋር መለያየት መቻል አለብሽ፣ ከብሩክ ተለያይተሽ ወደ ሀገር ቤት እንሄዳለን እያለቻት ነው። እሱም እንግዲህ መውለድ ባይችልም እንኳን አግብቸው አብሬው እቀመጣለሁ እያለች ነው። እንግዲህ ያክስት ልጇም ምን እያለች ነው? ዛሬ ላይ ላንቺ ምንም አይገባሽም፣ ነገር ግን ይህ አስፈላጊነት አለው። አንቺ አግብተሽ መውለድ መቻል አለብሽ፣ እሱ ደግሞ እዚህ በኋላ አግብቶ መውለድ አይችልም እያለች ነው። እንግዲህ እሱንን አቅፈሽ ልጅ ለመውለድ ስትይ ደግሞ ሌላ ሰው ጋር ልትጋደሚ ነው ወይ የሚል ጥያቄ አቅርባላት ነበረ። ኃጢአት ነው ያለቻት ነበረ። ኃጢአትስ ሰውን በችግሩ ጊዜ ጥሎ መሄድ ነው ኃጢአት እያለቻት። ስለዚህ ትናንት ሙሉ ጤና በነበረበት ሰዓት የምወደውን ሰው ዛሬ ላይ መውለድ አይችልም ብዬ ጥየው መሄድ አልችልም እያለች ነው። እናንተስ አድማጮች ምን ትላላችሁ? ትናንት ደህና የነበረን ሰው ዛሬ ላይ መውለድ አይችልም ቢባል ትዳራችሁን በትናችሁ ትሄዳላችሁ ወይስ ከነችግሩ አብራችሁ በትዳራችሁ መቀጠል ትፈልጋላችሁ? እንግዲህ በምሳሌ ድራማ ውስጥ ያጋጠማቸው እንደዚህ አይነት ከባድ ችግር ነው። ቅድስትን በዚህ አጋጣሚ ሳላደንቅ ማለፍ አልፈልግም። ከነችግሩም ቢሆን
ጥየው መሄድ አልፈልግም እያለች ነው። ምናልባት ይህንን ያለችው ቅድስት አሁን ስለምትወደው ይሆን? ልጅ የሚለው ጉዳይ ላይ ስላልደረሰችበት ሊሆን ይችላል። ነገ ምናልባት ቅድስት በፍቅር ስትቆይ ልጅ የሚባል ነገር ቢያምራት ብሩክን ፈታ ከሌሎች ጋር ብሩክን ፈታ ሌላ ወንድ አግብታ የመውለድ ስሜት ሊኖራት ይችላልን? ወይስ ልጁ የሚቅርብኝ ብላ ከብሩክ ጋር አብራ በፍቅር መቀጠል ትፈልጋለች የሚለውን ግምታችሁንም ሐሳብ መስጫው ላይ በኮመንት እንድታስቀምጡልኝ እፈልጋለሁ። እንግዲህ ማህሌት እንደምታውቋት ሰው ሳይሆን የምታስቀድመው ገንዘብ ነው የምታስቀድመው። እንግዲህ የገንዘብ ፍቅሯ ነው ብሩክን የመሰለ ያልገፋትን ትዳሯንም እንድታጣ ያደረጋት ማለት ነው። ብዙ ጊዜ እኔ አንዳንድ የምናገራቸው ነገሮች አሉ። ሰዎች ሳይገፏችሁ ሰዎችን ለመበቀል ጥረት አታድርጉ። ምክንያቱም በዛ በምትሰሩት በቀል እንኳን ራሱ ደስተኛ ልትሆኑ አትችሉም። ሰዎች ተበቅለዋችሁ ለበቀሉ መልስ በቀል ብትሰጡ እንኳን ትንሽ ምናልባት አእምሯችሁ እረፍት ሊያገኝ ይችላል። ከዛ ውጭ ግን ምንም ያልበደላችሁን ሰው መልሳችሁ መበደል ወይም ያልበደላችሁን ሰው ለመበቀል ጥረት ማድረግ ለአእምሯችሁ ራሱ እረፍት ሊሰጥ አይችልም ይመስለኛል። ማህሌት አሁን ላይ ይህ ነገር ሳይጸጽታት አልቀረም። ብሩክ እና ማህሌት በትዳር በነበሩበት ዘመን በምንም ተአምር ብሩክ ማህሌትን ሲገፋት በፍጹም አይታይም። በቤቱ ውስጥ ከሞገስ ጋር እንኳን አልጋ አንሶላ ስትጋፈፍ እያየ አይቶ እንዳላየ የቻለ ምርጥ ባል ነበር። ዛሬ ላይ እንግዲህ ብዙ ጊዜ ፈጣሪያችንን የምናመሰግን ጥፋታችንን ዘወር ብለን የምናየው ችግር ሲደርስብን። ማህሌት በአሁኑ ሰዓት ላይ እንግዲህ በብሩክ በደረሰባት ጉዳት ተሰባብራ ወድቃለች። እንግዲህ ምግብ እንኳን አቅርበውላት እሱን ለመብላት አቅም ያጣችበት ሁኔታ ላይ ነች። ግን በዚህ ውስጥ ሆና ደግሞ ይህ ሁሉ በደልና ስቃይ እየደረሰብኝ ያለ ምንም ያልበደለኝን ብሩክን ስለበደልኩ ነው እያለች ነው። ስለዚህ ማህሌት ከእውነት ጋር ወደ መገናኘቱ የመጣች ይመስላል። በሌላ በኩል እንግዲህ የቅድስት ያክስት ልጅ መድብል ጋር በፍቅር የምትወድቅበት ሁኔታ የመጣ ይመስለኛል። ነገር ግን መድብል ለሷ ደግሞ ምንም አይነት ቦታ አልሰጣትም። ግን ዳርዳሩን ስንመለከተው ልጅቷ ከፍቅር ሙልጭ ያለ ፍቅር ጥብቅ ሙጫ የሆነ ፍቅር ሳይዛት አይቀርም። እንግዲህ እሱም ብዙም የተረዳት ግን አይመስለኝም በፍጹም ማለት ነው። ነገር ግን ያልተረዳሁት ነገር ለምንድን ነው ሴራ መስራት የፈለገችው? መድብል ሰው መግደሉን ለምሳሌ መንገር የፈለገችበት ምክንያት ምን ሊሆን ይችላል? ምንድነው ተርፏ? መድብልን የእውነት የምትወደው ከሆነ ምሳሌ ጋር መድብል ሰው ገሏል ብላ መንገሯ ለምሳሌ ምንድነው የምታገኘው ጥቅም የሚለውን ሳይ ግን ምናልባት እቺ የቅድስት ያክስት ልጅ አንዳች የሆነ የምትጎነጉነው ሴራ ያለ ይመስለኛል። እንግዲህ እንዳያችኋት ብዙ ጊዜ ሙዚቃ ዘፈንልኝ ለምንድነው ያላገባ ምናምን እንደዚህ አይነት ጥያቄዎች ምናምን ነገር በሙሉ እየጠየቀችው ነው። ቆንጆ ስለሆንኩ ይሆናል እሱም በአንዳንድ ቀልዶች እየተረባት ነው ያለው ማለት ነው። ግን በመጨረሻም ደግሞ የማይደበቅ ነገር እየታየባት ይመጣል። እንግዲህ ቅድስትን አልጋውን ዘግቶ ነው የሚተኛ ሳይዘጋ ነው የሚተኛ ቸክ አድርጊልኝ ምናምን እያለቻት ነበር። እንግዲህ ተኝቷል ብላ ስትገባም እሱ ድንገት ስልክ እየነካካ ስላገኘችው ተደናግጣ ቻርጀር ስጠኝ ምናምን በሚል ነይ አብረሽ ተኝ ምናምን እያላት ነበር። ግን እርግጠኛ ነኝ ምናልባት መድብል በጥፊ አጠናግሯት ሊሆን ይችላል ብዬ አስባለሁ። ምንም ቦታ የሚሰጣት አይነት ነገር አይደለም። እሱ በአሁኑ ሰዓት ላይ ሙሉ በሙሉ የተጠመደው ወንድሙን ኬኬር ከማድረግ ወንድሙን ከሌሎቹ ከመጠበቅ አኳያ ነው እንጂ ፍቅር የሚለው ውስጥ ላይ በፍጹም አልገባም። ነገር ግን እሱ ደግሞ መቼ ነው የምታገባ ስትለው እኔ ቤቴ ድረስ ስትመጣ ብቻ ነው የማገባው ብሏታል። አንቺ ቆንጆ ነሽ ማግባት ያልቻልሽው ለምንድን ነው? ብዙ ጊዜ የሚጀነጅንሽ ወንዶች በጣም ረጅም ርቀት አትሂጂ። ምክንያቱም በአሁኑ ሰዓት ወንዶቹ ብዙ አክሰስ ሴት የሚያገኙበት እድል ስላላቸው ያን ያህል ካንቺ ጋር ትኩረት ሊያደርጉ አይችሉም ብሏታል። እዚህ ጋር በነገራችን ላይ ለበርካቶች ትምህርት ሊሆን የሚችል ነገር ነው። በአሁኑ ሰዓት ላይ አብዛኛው ወንድ ሚኒመም 6-7 ሴት ጋር ሊያወራ ይችላል። ምክንያቱም ቴክኖሎጂ እጁ ላይ ስለሆነ ያለ የተለያየ ሰፈር መሄድ መዞር ምናምን አይጠበቅበትም። ብዙ አክሰስ አለው። ስለዚህ የሚሆንና ቀልባችሁ የሳበው ሰው ከሆነ ብዙም ጊዜ ሳታጠፉ ፍቅርን መመስረቱ ጥሩ ነው ብዬ አስባለሁኝ። እና እንግዲህ ብሩክም አንዳንድ የተስፋ መቁረጥ ስሜቶች ይታዩበታል። እንግዲህ ነገር አደጋው ከደረሰበት በኋላ ሕክምና መሄድ አለበት ሲለው እሱም መታከም አልፈልግም የሚል አቋም ይዞ ነበር። ነገር ግን ወንድሙ መሄድ መቻል አለበት በሚል አስገድዶ ወደ ሕክምና ወስዶታል። እንግዲህ ምናልባት አዲስ ተስፋም ያለ ይመስላል። ያንንም የምስራች እንግዲህ ሙሉ በሙሉ ሳክሰስ ስላልሆነ
እሱ ሳክሰስ ሲያደርግ ነው የምነግርሽ እያላት ነው። ቅድስት ደግሞ ያንን ነገር ምንድነው ውጤቱ ሳክሰስ አድርጓል ወይስ የምስራቹ ምንድነው የሚል ጥያቄ አቅርባለት ነበር። እንግዲህ እሱንን ሙሉ በሙሉ አሁን የምነግርበት ጊዜ ላይ አይደለሁም፣ ግን ሙሉ በሙሉ ሳክሰስ አድርጎ ሕክምናው ካለቀ በኋላ እነግርሻለሁ እያላት ነው። እንግዲህ ቅድስትም በድጋሚ ድል አድርገን ሰርግ ደግሰን እንጋባለን ወይ የሚል ጥያቄ እያቀረበችለት ያው ሴት ናትና በጉጉት የምትጠብቀው ነገር ስለሆነ ማለት ነው። ግን በብሩክና በቅድስት አክስት ልጅ መካከል ደግሞ ቅራኔዎች ተፈጥረዋል። ምክንያቱም ለእነዚህ ሁሉ ምስቅልቅል ችግሮች መፈጠር የዚች ልጅ ጉዳይ ነው ብዬ አስባለሁ። ነገር ግን ብዙ ጊዜ እንደዚህ አይነት በትዳር ውስጥ ሶስተኛ ወገን ሲገባበት ትዳር ላይ ትንሽ ከባድ ስለሆነ እኔ አሁን ቅድስትና ብሩክ ሰላም ከሆኑ በዚህ ቤት ውስጥ እኔ ከቅድስት ከምሳሌና ከብሩክ ውጭ ሌላ ሰው አብሯቸው መኖር አለበት ብዬ አልስማማም። ብዙ ጊዜ የሚስት ቤተሰብ ወይም የወንድ ቤተሰብ በአንድ ቤት ውስጥ አብሮ የሚኖር ከሆነ ትዳር ላይ ጥሩ ስሜት አይኖርም። በቃ ምክንያቱም አንደኛው ለአንደኛው የሆነ የመወገን የማዳላት ምናምን ነገሮች ስለሚፈጠሩ ትዳር ሰላም አያገኝምና ስለዚህ አሁን እቺን ልጅ በዚህ ቤት ውስጥ ብዙም ባትቆይ በጣም ደስ ይለኛል። ምክንያቱም ከዚህ ቤት ብትወጣ ማለት ነው። ነገር ግን ሂጂ እያለቻት ነበር ቅድስትም እንደሰማችሁት። ነገር ግን ደግሞ እሷ ደግሞ አንቺ የምትወጪ ከሆነ ዛሬውኑ አንቺ ልጅ ጥርገላለሁ ነው እያለች ያለችው። ሐሳቧ ምን እንደሆነ አልገባኝም። ምናልባት ለእህቷ ስለተቆረቆረች ብሩክ አይወልድም ስለተባለ ሌላ ሰው አግብታ እንድትወልድ ስለምትፈልግ ይሁን ያን ያህል እኔ ግልጽ የሆነልኝ ነገር የለም። እናንተ ምናልባት ይሄ ነገር ግልጽ ሆኖላችሁ ከሆነ ሐሳብ መስጫው ስር ላይ በኮመንት ድቅ አድርጉልኝ። እንግዲህ ማህሌት በተኛችበት እንግዲህ በመጨረሻው ሰዓት ላይ አንድ ሰው ወደ ቤቷ ዘው ብሎ ገብቷል። ሽጉጥ የያዘ ሰው እንግዲህ ይምታት አይምታት የታወቀ ነገር የለም። ግን እሷ በጣም በድንጋጤ ላይ ነበረች። ምናልባት ማህሌትን ገላግሏት የሄደ ይሆን የሚል እንትን አለኝ። ነገር ግን ደግሞ ይሄ ሰው በሽጉጥ እችን ሰው ከመታ ምናልባት ብሩክ ከዚህ ቀደም ጥቃት ስላደረሰባት ብሩክ ነው እሷን የገደላት የሚል ሐሳብ ከመጣ ብሩክ ወደ ከርቸል የሚወርድበት ነገሮች ሊፈጠሩ ስለሚችሉ ማህሌት በህይወት ብትቆይ ለብሩክ በጣም ወሳኝ ነገር ነው ብዬ አስባለሁ። እንግዲህ ቅድስትም እሱ ስጋት ስላለባት ትተሃዋል ወይ ይሄ ሰው ገላለሁ የምትለውን ነገር ትተሃል ወይ ምናምን እያለችው ነበረ። ያው እሱም ተስፋ እየሰጣት ነው ለሷ ያለውን ነገር። ስለዚህ ማህሌት በህይወት መቆየቷ ለብሩክ ሰላማዊ ህይወት መኖር ወሳኝነት ነገር ስላለው ምክንያቱም እሱ ስለሆነ መጀመሪያ አካል ጉዳት ያደረሰባት አሁን እሱ ብትገደል እሱ ነው የገደላት ተብሎ ሌላ ወንጀል ውስጥ እንዳትገባ በጣም በእጅጉን ስጋት አለኝ ማለት ነው። እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁን ይበዛ እመኛለሁ። ይህን ቪዲዮ ግን ላይክ ሼር ማድረግ በፍጹም እንዳይረሳ። እስካሁን አብራችሁ ነበር ዳራ